ሰብስክራይብ በማድረግ ቤተሰብ ይሁኑ። የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለን። ምንም ፈተና ሲመጣ መሰበር አይደለም። ነገም ሌላ ቀን ነው። አላህ የተሻለ ያመጣል፣ ይቀይርልኛል፣ ለኸይር ነው የሚለው ነገር ውስጣችን ሲመጣ ወላሂ በተስፋ በአላህ ላይ ባለን እምነት የተሻለ አላህ ያመጣል። አላህ ዱንያ ላይ ለኛ ከሰጠን ትልቅ ስጦታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ለአንድ ሰው ሰፊ ሆነ የተሻለ ስጦታ አልተሰጠውም ከሶብር የበለጠ። የሙስሊምን ችግር ያስወገደ ያቀለለ ነገ አላህ የውመል ቂያማ ችግሩን ያቀልለታል። አላህ የሚወደውን ህዝቡን ያመጣበታል፣ መከራ ያመጣበታል። አንዳንዴ አላህ ሊያጥምህ ከፈለገ ንጹህ ሊያደርግ ከፈለገ ህመሙ ማምጥቶብህ ምን አድርጎ ንጹህ አድርጎ ይወስዳል ወደ አኺራ። ኸይር ነገር አይተ ኸይርን ጸጥ ማለት አለማበረታት፣ ሸር ነገር አይተ አለመከልከል በላይ ይመጣል። ያ ረቢ አንሳልን ብትሉ አይቀበላችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከመልካም ምታዙ ከሆነ ዘዙ፣ ከመጥፎ መከለከሉ ከሆነ ከልክሉ። ቢስሚላሂ الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም ዝነት አይለያችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ቆይታ ማደርገው ምንድነው እንደው በዚህ ፈተና ሲመጣ በዚህ ፈተና ሰዓት የኛ አቋም ምን መምሰል አለበት 1-3-4 ነጥቦችን ማስተላለፍ ፈልጋለሁ። ዱንያ ፈተና ናት። ፈተና ለማንም አይቀርም ዱንያ ላይ እስካለን ድረስ። ይህ ፈተና ሲመጣ ግን ጽናት ይጠበቅብናል። አደጋው የደረሰበት ሰው ምን ይጠበቅበታል? ሌላውስ ምን ይጠበቅበታል? በዚህ ፕሮግራም እንመለከታለን። የወሰደው ማን ነው? አላህ ነው አይደል? የሚተካውስ ማን ነው? አላህ ነው። ይሄን ታሪክ እናያለን ዛሬ። ሱረቱ በቀራ ላይ አላህ ፈተና እንደማይቀር ይነግረናል። ወለነብሉወነኩም ቢሸይኢን፣ የፈተና አይነቱ ቢለያይም አይነቱ የተለያየ ቢሆንም ግን እንሞክራቸዋለናል። ቢሸይኢን፣ በአንዳች ነገር ሚነል ኸውፍ፣ ከፍራቻ ይህም ፈተና ነው። ወልጁዕ፣ ከረሃብ ድርቅ በማምጣት በተለያየ መንገድ እንሞክራቸዋለን። ወነቅሲ ሚነል አምዋላ፣ ከንብረትም በማጓደል እንፈትናቸዋለን፣ እንሞክራቸዋለን። ወልአንፉሲ፣ ከነፍስም ከቤተሰብ አንዱን በመውሰድ እናት፣ አባት፣ ልጅህን፣ ሚስትህ፣ ቤተ ዘመዶችን የሆኑን አካል በመውሰድ እንሞክራቸዋለን። ወሰመራት፣ ከፍራፍሬው ከእህሉም ከምኑም እንደዚሁም ይህን ደረሰልኝ ሊበቅል ነው አረንጓዴ የሆነ ስትል የዛኔም በማውደም እንሞክራቸዋለን አለ አላህ። የዚህ ጊዜ ወበሽሪ ሳቢሪን፣ ታጋሾችን አበስራቸው። አላህ እንደሚወዳቸው አላህ ጀነት ቃል እንደገባላቸው ታጋሾችን አበስራቸው። ኢነላሃ ዩሂቡ ሳቢሪን፣ አላህ ታጋሾችን ይወዳልና ታጋሾችን አበስራቸው። ማን ናቸው? አለዚነ ኢዛ አሳበትሁም ሙሲባ፣ እነዚያ መከራ በነካቸው ጊዜ ቃሉ የሚሉ ኢና ሊላህ፣ እኛም ለአላህ ነን። የአላህ ነን። እንኳን የጠፋው ንብረቴ፣ እንኳን የወደመው ንብረቴ፣ የሞተው ልጄ፣ የሄደብኝ ቤተሰቤ፣ እኔስ የማስ ንብረት ነኝ፣ እኛም የአላህ ነን ብለው ወደ አላህ የሚጠጉ ወኢና ኢለይሂ ራጂዑን፣ ወደሱም ተመላሾች ነን፣ ሁላችንም እንጓዛለን የሚሉትን አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም፣ እነዚያ በእነርሱ ላይ ከጌታቸው የሆኑ ሰለዋቱ ሚን ረቢሂም ወረሕማ፣ እዝነትና ውዳሴ ከጌታቸው የሆነ ውዳሴ እዝነት በእነሱ ላይ አለ። ወኡላኢከ ሁሙል ሙህተዱን፣ እነርሱም ናቸው ወደ እውነት የተመሩ ትክክለኛውን መንገድን ያዙ የተመሩ እነሱ ናቸው ብሎ አላህ በዚህ መልኩ ገለጻቸው። ፈተና ይመጣል፣ እንሞክራለን።
የምንፈተንበት አይነት ይለያያል። በዚህ ሰዓት ግን እንደ ሙስሊም ምንም ፈተና ሲመጣ መሰበር አይደለም፣ ነገም ሌላ ቀን ነው፣ አላህ የተሻለ ያመጣል፣ ይቀይርልኛል፣ ለኸይር ነው የሚለው ነገር ውስጣችን ሲመጣ ወላሂ በተስፋ በአላህ ላይ ባለን እምነት የተሻለ አላህ ያመጣል ያለምንም ጥርጥር። የሚጠራጠር አለ? አላህ አዩብን እኮ ቁርአን ላይ የነገረ ይሄ ነው፣ ሌላ አይደለም። አዩብ አለይሂ ሰላም በጣም ሀብት ነበራቸው። ሀብታቸውን ወሰደ፣ ልጆቻቸውን ወሰደ፣ 2 በበሽታ አሰቃያቸው። ስንት? 3 በሽታው የቆየባቸው በህመም የቆዩት 18 ዓመት ነው። አዩብ አለይሂ ሰላም ቤተሰብ ንብረታቸው ልጆቻቸውን ወሰደባቸው፣ ሀብታቸውን ወሰደባቸው። ያ ሁሉ ግን ሆኖ ወደ አላህ ተጠጉ። አላህ ቁርአን ላይ ወአዩብ አለ፣ አዩብን አውሶ አለ። ለማን? ለነቢዩ አለይሂ ሰላቱ ወሰላም። ለኡመትህ ዜናውን ንገራቸው ያን መንገድ እንዲከተሉ እያለ ነው። ወአዩብ አዩብንም አውሶ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ። አዩብ መቼ ነው የተጣሩት? አዩብ አለይሂ ሰላም 18 ዓመት የሁሉ መከራ ሲመጣባቸው ሚስታቸው መጣች። አንተ አላህ ነቢይ አላህን ለምን አትለምነው? አላህ ሀብታም የሆነ ጌታ ሰጪ ለጋሽ፣ አረ ይህን ነገር አንሳልኝ ብለህ ለምነዋል። አዩብ ምን አሉ? ስንት ዓመት ነው አላህ ረሃ አድርጎ ሰላም፣ ደስታ፣ ጤና ሰጥቶ ያኖረኝ? 80 ዓመት አለች። 80 ዓመት? አረ ወላሂ አላህን አፍረዋለሁ 18 ዓመት መከራ ደረሰ ብዬ 80 ዓመት በደስታ ኑሮኝ የትና የት ይነጻጸራል አሉ። ሱብሃንአላህ። ነገር ግን እጃቸውን መቻነሱ ህዝቦች፣ ጠማማ ህዝቦች አሉና የአላህን ነቢይ የሚወነጅሉ የአላህን ነቢይ የሚከሱ አረመኔ ህዝቦች ነበሩና አዩብ እኮ እንደሚሰቃየው የሰራት ወንጀል አለ፣ ያ ወንጀል ነው እንደሚያረጉ አሉ። የዚህ ጊዜ አላህ ወአዩበ አዩብን አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ፣ በተጠራ ሰዓት የሚደርስ ማን ነው? አላህ ነው። ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ወላሂ ያለምንም ጥርጥር ይህን ቀን ይቀይረዋል። የሚጠራጠራል? እኛ በአላህ ላይ እምነት ይኑረን የቂን ይኑረን እንጂ ወላሂ አላህ የሆነ ነገር ይስጣል፣ ይወስዳል፣ ትምህርት ያሳያል፣ ከዛ ደግሞ ይተኳል። ቁርአኑ ይህን ነው የሚለን። ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ ምን አለ? እኔ አሉ አዩብ መሰኒየ ዱሩ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። ከአላህ ውጭ አዛኝ የለም። ወላሂ የአዛኞች ሁሉ አዛኝ፣ እዝነቱ ሰፊ የሆነ ከቁጣው እዝነቱ ያሸነፈች ጌታ ማለት አላህ ብቻ ነው። አሐዱ ሰለፍ ምን አሉ? ነገ የውመል ቂያማ ሂሳብ የሚተሳሰብ ምርመራ የሚያደርግ እናት አባት ይሁኑ ቢባል አልፈልግም። እናት ለልጇ ዛሬ እንዴት ነው የምትከፍለው? አባት ለልጁ ዛሬ እንዴት ነው የሚሆነው? የሁሉ መከራ የሚታይበት አባት እዚህ እየተሯሯጠ የሚሆነው ለልጁ ነው አይደል? ነገር ግን አሉ አሐዱ ሰለፍ ነገ የውመል ቂያማ ሂሳብ ምርመራ የሚያደርግ እናት አባት ይሁኑ ቢባሉ አልፈልግም። ለምን? ከእናት ከአባት የበለጠ አዛኙ ማን ነው? አላህ ነው። ስለዚህም አዩብ ምን አሉ? ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝና። አላህ የዚህ ጊዜ ምን አለ? ፈስተጀብና ለሁ ለሱ ጥሪውን ተቀበል ነው፣ ዱዓውን ተቀበል ነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትን የደረሰበትን ጉዳትንም ደግሞ አስወገድንለት፣ አነሳንለት አለ አላህ። ወአተይናሁ አህለሁ ወሚስለሁም ማዕሁም አለ አላህ ቤተሰቦቹን ከነርሱም ጋር መሰላቸውን ሰጠነው አለ አላህ። ሱብሃንአላህ። አየህ የወሰደባቸውን ቤተሰብ ተካላቸው፣ ንብረታቸውን ተካ፣ ጤናቸውን መለሰላቸው፣ እሱ ያለበትን ችግር በአጠቃላይ አስወገድን አለ አላህ። ረሕመተ ሚን ዒንዲና አለ ከእኛ ዘንድ የሆነች ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን ለተገዢዎች ማስገንዘቢያ ያልሆን አላህን ለሚገዙ ለአላህ ባሪዎች ትምህርት እንዲሆን ሲል ይሄን አደረግን። አላህ ነው ነገሩ የሚቀይረው። ኡሙ ሱለይም ምትባል የአነስ ብኑ ማሊክ እናት ነበረች። ኡሙ ሱለይም የአነስ ብኑ ማሊክ እናት ጀግና ሴት ልጇን ገና ነብዩ መዲና ሲመጡ ሰለላሁ ዐለይሂ ወሰለም
እንዲኻድም የሰጠች ኡሙ ሱለይም የአቡ ጠልሃ ባለቤት ናት። አቡ ጠልሃ የአነስ ብኑ ማሊክ የእንጀራ አባቱ ነው። ከአቡ ጠልሃ የወለደችው ልጅ ሕፃን ልጅ ነበርና ይታመማል። ሲታመም እየታመመ እንዳለ አቡ ጠልሃ አይተዋል። ለስራ ይወጣል። እሱ እስኪመለስ ይሄ ልጅ ይሞታል። ኡሙ ሱለይም የሶብራ ውጤት ሶብር የሚባል ነገር እንዴት ኸይር ነገር እንደሚተካ ትምህርት ለማሳየት ነው ምሳሌው ማመጣው። ልጇን ከፍና ጥግ ላይ ያስተኛች። ሞተዋል እኮ ለአቡ ጠልሃ አለች ማንም ሰው እኔ ሳልነግረው እንዳይናገር ብላ አካባቢው ላሉ ሰዎች ተናገረች። ለአቡ ጠልሃ ማንም የኖሬ እንዳይናገር አለች። አቡ ጠልሃ መጣ። ሲመጣ ራት አቀረበችለት። ራቱን በላ። ያን ቀን ከሌላው ቀን የበለጠ ውቡን አቀረበች። ለብሳ አጊጣ። ሱብሃንአላህ ምን አይነት ትዕግስት ነው! ልጅ ሞቶባት ከዛ በኋላ አብራው ተኛች። ከተኛች በኋላ ለአቡ ጠልሃ ጥያቄ ጠየቀችው። እንደው ጎረቤት የሆነ ዕቃ ቢያውሰን ያን ያወስኳችሁን ዕቃ መልሱልኝ ቢለን መመለስ የለብንም እንዴ? እንዴት አንመልስም? አመስግነን መመለስ አለብን። እንግዲያውስ እንግዲህ በልጅህ ሂሳብ አድርካ አላህ ተሳሰብ። አላህ የወሰደብንን ንብረት ምን ብሎታል? ወስዶታል። ልጁን የሰጠን ማን ነው? አላህ። የሚወስደውስ ማን ነው? አላህ። አቡ ጠልሃ በጣም ተቆጣ። የተቆጣው በልጁ መሞት አይደለም፣ የአላህ ውሳኔ ነው። ግን ልጄ ሞቶ እንዴት ከአንቺ ጋር እንደዚህ ይሆናሉ አይነት ስሜት። ይህንን ለነቢዩ ዓለይሂ ሰላቱ ወሰላም እናገራለሁ አለና ነቢዩ ዓለይሂ ሰላቱ ወሰላም ጋር ሄደ። ለነቢዩ ነገራቸው የተከሰተውን። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? አዕረስቱም ለይላ ዛሬ ሌሊት ከእሷ ጋር ግንኙነት አድርገሃል አሉ። ቃለ ነአም ቃለ አላሁመ ባሪክ ለሁማ አላህ ወይ የዛሬዋን ሌሊት ለነሱ ባርክላቸው ብሎ ዱዓ አደረጉ። ያ ቀን የተረገዘ የተወሰነ ልጅ ነበር። ተወለደ። ወንድ ልጅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስም ያወጡለትም ነቢዩ ናቸው። አብደላህ አሉት። የሶብር ውጤት ይህ ወንድ ልጅ አድጎ ይላል ኢብኑ ዑየይና ሲናገር አድጎ 9 ሁፋዞችን ወንድ ልጆችን 9 ሁፋዝ ወንድ ልጆችን አላህ ለገሰው። የተሻለ ይተካል አይተካም? ይተካል። ስለዚህ ነገ ሌላ ቀን ነው። አላህ የሆነ ሙሲባ ሲያመጣ የሆነ ትምህርት ሊሰጠን ነው። ይተካል ያለምንም ጥርጥር። አላህ ጀባር ነው አይደል? ጀባር ምንድን ነው? አምባገነን ለሆኑ ሀያል ለሚሉ የሚሰባብር ነው። በሌላ ትርጉም ውስጥ ጀባር የተሰበረን የሚጠግን ማን ነው? አላህ ነው። የተሰበረን ልብ የሚጠግን፣ ሐዘንን ወደ ደስታ የሚቀይር፣ ድህነትን ወደ ሀብት የሚቀይር ማን ነው? አላህ ነው። ወላሂ ከአላህ ውጭ ማንም የለም። ስለዚህ ወንድሞች እጃችን ናንሳ፣ ያ ረብ እንበል። ጥቂት ጊዜ ናት፣ ያልፋል ጊዜ። ሶብር እናድርግ፣ ወደ ሌላው መርሐላ እንሸጋገር። በአላህ ያለን ተስፋ መቆረጥ የለበትም። ሙሲባ ይመጣል። ሙሲባ ሲመጣ፣ አደጋ ሲመጣ ፈተና ነው ብያቸዋለሁ። በዛ ፈተና ላይ መጽናት ቀደምቶች ነው። የሆነ ነገር ሲመጣ ለኸይር ነው። አንድ ቂሳ አስታወሰኝ በዚህ ዙሪያ። ሰልማን አልዓውዳ الشيخ ሰልማን አልዓውዳ ሐፊዘሁላህ አላህ ይጠብቃቸው፣ እስር ቤት ናቸው። አላህ ከስር አላህ ነጃ ይበላቸው። ሳዑዲያ ላይ እስር ቤት ነው ያሉትና አንድ ቂሳ ይናገራሉ። ስለ አንድ አሰሪና ሰራተኛ ታሪክ ነው የሚጠቅሱት። ሁለቱ አሰሪና ሰራተኛ አውሬ ያድናሉ ጫካ ገብተው። አንድ ቀን አለቃው አውራ ጣቱ ይቆረጥበታል። ሲቆረጥ ሰራተኛው ለኸይር ነው አሉ። ለኸይር ነው? አዎ። የኔ ጣት ተቆርጦ? አዎ። አንተንማ እስር ቤት ነው ምከተህ ብሎ እኔ ጉዳት ደርሶብኝ ለኸይሩን ይለኛል ብሎ እስር ቤት ከተተው። ብቻውን ሊያድን ይወጣል። ሽፍቶች ያገኙታል። እነዚህ ሽፍቶች የሚያመልኩት ጣዖት ነው። ወደ አምላካቸው የሚቃረቡበት ለጣዖታቸው ማለት ነው። አምላክ ብሎ ለያዙት ጣዖት ማለት ነው። የውሸት አምላክ ማለት ነው። የሚቃረቡት በሰው ልጅ ህይወት ነው። የያዙትን ይዘው ይሄ ለአምላካችን ብለው የሰውን ልጅ ያርዳሉ፣ እዛ ያቀርባሉ። ይሄን አለቃውን አውራጣቱ የተቆረጠውን ይዘውት ሊያቀርቡ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎደሎ ነገር አናቀርብም ብለው ይለቁታል። እውነትም ለኸይርን ያለኝ እውነትም ለኸይር ነው አለና ሂዶ ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲል የኔም መታሰር ለኸይር ነው አለው። እንዴት አለው? ከአንተ ጋር ቦር ኖሮ የኔ ሙሉ ነበር፣ እኔ ነበር የሚያርዱኛል። ለኸይር ነው። የሆነ ነገር ሲመጣ አላህ የተሻለ ሊያመጣ ነው።
አላህ ይቀይረዋል። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያው ሁሉ መከራ ሲፈራረቅባቸው ሶብር ታጋሽ ሆነው ያው ሁሉ ነገር ሲሆንባቸው በሶብር አሳለፉት። የተሻለን ጊዜ አምጥቶላቸዋል አላመጣላቸው? መዲና ሄዶ የተሻለ የሚወዷትን ሀገር አባሯቸው ነበር፣ ተቆጣጠሩት። ነገም የተሻለ ሆኖ ይመጣል ያለ ምንም እንትን። በአላህ ላይ ተስፋ አለመቁረጥ። አላህ ዱንያ ላይ ለኛ ከሰጠን ትልቅ ስጦታ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ሙስሊም በዘገቡት ሐዲስ ላይ ወማ ኡዕጢየ አሐዱን አጣአን ኸይረን ወአውሰዐ ሚነ ሰብር፣ ለአንድ ሰው ሰፊ ሆነ የተሻለ ስጦታ አልተሰጠውም ከሶብር የበለጠ። እንደ ሶብር ኸይር ነገር የለም። ለምን? ሶብር የሚባለው ነገር በመከራ ጊዜ አይደለም፣ ሀብትም ሲመጣ ሶብር ያስፈልጋል። ምን ያስፈልጋል? ሶብር ያስፈልጋል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጀበል ሊአምሪል ሙእሚን፣ የሙእሚን ነገር እንደው እጅጉን በጣም ይገርማል አሉ። የሱ ነገር እጅጉን በጣም ይገርማል። ኢነ አምረሁ ኩለሁ ለሁ ኸይር፣ የሱ ነገር ደግሞ ሁሉም ነገሩ ኸይር ነው አሉ። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይሄ ደግሞ ለአማኝ ካልሆነ ለማንም ማይሰጥ ስጦታ ነው አሉ። ኢን አሳበቱ ሰራኡ፣ ደስታ ሲመጣ ሸከረ፣ አላህን ያመሰግናል። ፈካነ ኸይረን ለሁ፣ ይሄ ለሱ የተሻለ ነው። ወኢን አሳበቱ ደራኡ፣ መከራ ሲመጣ ሶበረ፣ ትዕግስት ያደርጋል። ፈካነ ኸይረን ለሁ። ዱንያ ከሁለቱ ውጭ አለ፣ ሐዘን ወይም ደስታ ነው አይደል? በደስታው ሰዓት አላህን አመስግኖ ጌታዬ ትላንት ባዶ ነበርኩኝ፣ ትላንት በቁንጣ ነበር ከክፍለ ሀገር የመጣሁት፣ ምንም አልነበረኝም ጌታዬ፣ ዛሬ ነው አንተ ያንበሻበሽከኝ፣ የሰጠኸኝ አንተ ነህ ብሎ አላህን ካላመሰገነ እንደ ቃሩን በኔ በእውቀቴ በጥበብ የተሰጠው ነው ብሎ መጻደቅ ከሆነ አላህ ይሰልጥበታል። ምድርን ዋጩ እንዳላት ይውጧል። መከራ ደግሞ ይመጣል። ያ ረብ የሰጠኸኝ አንተ፣ የወሰድከው አንተ፣ ሁሉም ነገር ንብረት ያንተ ነው፣ የምትመልሰውም አንተ ነህ ጌታዬ፣ የተሻለ ተካልኝ ብሎ ዱዓ ሲያደርግ ደግሞ ለአዩብ እንደተካው ለሙ ሱለይም እንደሰጣት ለመሳሰሉት በታሪክ ላይ ብዙ ነገር ተከስተዋል። እንደሰጠ ወላሂ ለአንተም ለአንቺም ይሰጥሻል ያለ ምንም እንትን። ሶብርን ማድረግ ቡኻሪ ሙስሊም የዘገቡትን ታሪክ አንድ ታሪክ እዚህ ልጥቀስላችሁ። ዑርዋ ኢብኑ ዙበይር ይባላሉ ታሪኩ የሚናገሩት። አነ ሰዒድ ብኑ ዘይድ ኢብኑ አምር ኢብኑ ኑፈይል ረዲየላሁ ዐንሁ፣ ይህ ትልቅ ሰሓባ ኻሰመቱ አርዋ ቢንቱ አውስ፣ አርዋ ቢንቱ አውስ የምትባል ሴት ከሰሰችው ኢላ መርዋን ኢብን አልሐኪም። መርዋን ኢብን አልሐኪም የሚባል የሙስሊሞች ዳኛ አለ። ከሰሰችው ምን ብላ? ወዳአት አነሁ አኸዘ ሸይአን ሚን አርዲሃ፣ እሱ ከሷ ምድር ትንሽ ነገር እንደወሰደባት እንደገፋባት አርጋ ስሙን አጥፍታ ከሰሰችው። ከዛ በኋላ ፈቃለ ሰዒድ፣ ይህን ክስ ሲቀርብበት ሰዒድ የሚባለው ሰሓቢይ ምን አለ? አነ ኩንቱ አኹዙ ሸይአን ሚን አርዲሃ፣ እኔ ነኝ ከሷ መሬት ትንሽ ምነካው መወስደው። ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከአላህ መልእክተኛ ከነቢዩ ዐለይሂ ሰላቱ ወሰላም ያን የመሰለ ምክር አስተምሮ ከሰማው በኋላ አለ። ዳኛው ምን አለው? ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ዐለይሂ ሰላቱ ወሰላም የሰማኸው ምንድን ነው አለው። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁ። መን አኸዘ ሽብራን ሚነል አርድ ዙልመን ጥውቀሁ ኢላ ሰብዒ አረዲን፣ የአንድ ሰውን ንብረት አንድ ስንዝር ያለምንም በበደል ማለት ነው፣ በዙልም ያለ ሐቁ የወሰደ አንድ ስንዝር 100 ካሬ 200 ካሬ ከዛ በላይ ሲወሰድ አስቡት። አንድ ስንዝር የወሰደ ነገ የውመል ቂያማ 7 ምድር ይጠለቅለታል ብሎ አስተምረውኝ ገስጸውኝ ነው የሷን መሬት ምነካው አለ። ፈቃለ ለሁ መርዋን፣ ዳኛው ምን አለው? ላ አስአሉከ በይና፣ ከዚህ በኋላ ማስረጃ አምጣ ብዬ ባዕደ ሀዛ አልጠይቅህም፣ ይሄ በቃል አለው። ፈቃለ ሰዒድ፣ ሰዒድ ተበድሎ አይደል የተበደደው፣ ልብ በሉ። አላሁማ፣ አላህ ወይ ኢንካነት ካዚበተን፣ እቺ ሴት ዋሾ እንደሆነች ፈአሚ በሰረሃ፣ አይኗን አውረው፣ ወቅቱልሃ ፊ አርዲሃ፣ በዚህ በከሰሰችኝ መሬትም ደግሞ ግደላት አለ። ቃለ ፈማ ማተት ሐታ ዘሐበ በሰሩሃ ይላል ዑርዋ ሲናገር። እቺ ሴት አልሞተችም፣ አይኗ የተወገደ የሆነ ቢሆን እንጂ አይነ ስውር ሆነች። ወበይነማ ህየ ተምሺ ፊ አርዲሃ፣ በዛው በምድር ላይ ስትጓዝ ኢዝ ወቃት ፊ ሑፍረቲን፣ አንዱ ጉድጓድ ላይ ወደቀች። ፈማተት ሞተች ይላል ኢማም ቡኻሪ ሙስሊም የዘገቡት። ኢማም ሙስሊም ለብቻቸው ደግሞ ምን ይላል ሲናገሩ? ወአነሁ ረአሃ፣ እሱ ተመልክቷታል። አምያ አይነ ስውሩና ተልተሚሱል ጁዱር፣
ግድግዳ ትዳብሳለች። አይነ ስውር የሆነ ሰው የሚነካ ነገር ይፈልጋል አይደል? ይዳብሳል። ግድግዳ ትዳብሳለች። فقال እንዲህ ትል ነበር እሷ አሳበትኒ ተቁል እንዲህ ትል ነበር አሳበትኒ ዳዕወቱ ሰዒድ የሰዒድ ዱዓ ነው ያገኘኝ ትላለች። እንደበደለች ታውቃለች። ዱዓ እንዳደረገባት ታውቃለች። የሰዒድ ዱዓ ነው ያገኘኝ وأنها مرت على بئر في الدار التي خاصمته فيها በዛው በከሰሰችው መሬት ላይ ጉድጓድ ላይ ስታልፍ ወደቀች። فوقعت فيها فكانت قبرها ይላሉ። እንደውም ዝለ ቀብሯ ምሱ ሆነ። ተበዳይ ያ ረብ ብሎ አልቅሶብን ስንቱ አለቀሰ ህዝብ አለ። والله ይሄው ቤታቸው ተቀመጠ ይሉ ትላንት ነበረ ገንዘብ፣ ትላንት ኪስ ነበር ሞልቶ ነበር። ዱንያ እንዲህ ናት። አላህ ቁርአን ላይ ሲናገር እንደዚህ አለ ኢነማ መሰሉ الحياة الدنيا የቅርቢቷ ህይወት ምሳሌ እኮ ማለት አለ አላህ ከማኢን አንዘልናሁ ሚነ السماء ከሰማይ እንዳወረድነው ውሃ ነው አለ فاختلط به نبات الارض አለ ከሰማይ የወረደ ውሃ ከምድር በሚበቅለው ቡቃያው ምኑ ተቀላቀለ አለ አላህ Subhanahu Wa Ta'ala مما يأكل الناس والأنعام የሰው ልጆችና እንስሳቶች የሚበሉት ሰው ልጆች የሚበሉት ፍራፍሬው ቡቃያው አለ ግጦሹ ደግሞ እንስሳው ይበላል አለ حتى إذا أخذت الأرض زخرفها አለ ምድር ጌጧን በያዘች ጊዜ ያማረች ጊዜ ወዘየነት የተዋበችም ጊዜ የተጋጌጠች ጊዜ وظن أهلها ባለቤቶቿ ያንን አዛርት የዘሩት ምን ያሉት የተከሉት ምን ያሉት ባለቤቶቹ ገመቱ አሰቡ أنهم قادرون عليها እኛ በሷ ላይ ቻይነን ብለው ምን በቃ የዓመት በጀት አለ ምን በለው ምን ጠጣው አሁን እዚህ በቅሎልናል ምን ብሎልናል በቃ ብሎ አሰቡ ገመቱ አለ አላህ አታሃ አምሩና ነገር ግን እኛ ትእዛዝ መጣ ለይለን አው ነሃረን በሌሊት ወይም በቀን فجعلناها حاسدا كأن لم تغن بالأمس ትላንት እንዳልነበረችው አደረግናት እንደታጨደ እሳት እንደበላው አለ አይደለ አመድ አደረግነው አለ አላህ كذلك نفصل الآيات لقوم يتفكرون እንዲህ በዚህ መልኩ ለሚያስተነትኑ ሰዎች ለናብራራለን አንቀጾቻችን አለ አላህ Subhanahu Wa Ta'ala ዱንያ ዛሬ ያዝናስን ነገ መጣፋናት ይሄ ትምህርት እየሰጠን ነው። ስለዚህ ሁሌም አኺራን ማሰብ እንዳለብን አላህ ትምህርትም ይሰጠናል። ዱንያ እንዲህ ናት። የዱንያን ቀድሯን ልናውቅ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አንድ ሙስሊምን ችግሩን መቅረፍ ያለውን ደረጃ ሲነግሩን እንደዚህ አሉ من نفس عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة የሙስሊምን ችግር ያስወገደ ያቀለለ ነገ አላህ يوم القيامة ችግሩን ያቀልለታል። እኛ ዱንያ ላይ ነው ያቀለልነው። የአኺራ የቂያማ ችግር ቀላል ነው እንደ ዱንያ ነው እንዴ? የጀነቱም እኮ ስሙ ተመሳሰለ እንጂ ጸጋው አይገናኝም። ቅጣቱም መከራ ከዱንያ ጋር በጭራሽ አይገናኝም። አንድ ሐዲስ ላይ ምን አየው? ዱንያ ላይ የቅንጦት ኑሮ የኖረ ሰው በጣም በቃ ቅንጦት በሉት የኖረ ሀብቱ አንደኛው ነው የተባለ ሰው አላህን ያመፀ ሰው ማለት ነው። አኺራ ላይ ሄዶ ጀሃነም ውስጥ አንዴ ተነክሮ ሲወጣ እስቲ ዱንያ ላይ አንተ ያሳለፍከው ጸጋ እንዴት ነበር ሲባል አረ ኸይር የሚባል ነገር አላየውም አላሳለፍኩም ይላል። ያቺ ስቃይ ምን አደረገችው? አስረሳችሁ። በተቃራኒ ዱንያ ላይ የመከራ አይነት የደረሰበት የቀመሰ ምን ያለ በአጠቃላይ ደግሞ ምን ይላል? አንዴ ጀነት ውስጥ ተነክሮ ሲወጣ አላህን ይዞ በጽናት ፈተናው ሲመጣ በጽናት ያለፈ ማለት ነው። አላህን ያዘ ከአላህ ውጭ ማንንም ያላለ መከራው ቢፈራረቅበት ቢታሰር ቢቀጠቀጥ ምን ቢባል አላህን እንጂ ሌላ የለም እንደ ቢላል አሐድ ነው ያለ አላህን ብቸኝነት ያወጀ ለከ ጀሃነም ነው ጀነት ውስጥ ተነክሮ ሲወጣ እስቲ አኺራ ላይ ደረሰብህ ነው ዱንያ ላይ ደረሰብህ እንግልት ሲባል አራ አንድ እንግልት ታላየውም ይላል። የጀነቱ ጸጋ ምን ያደርጋል? ያስረሳዋል። ስለዚህ የዱንያ የሚመሳሰለው ከአኺራ ጸጋ ጋር ስም እንጂ በጭራሽ የሚገናኝ ነገር አይደለም። መከራም ከተባለ የዱንያና የአኺራ መከራ አንድ አይደለም። ስለዚህ አላህ የኛን መከራ የሚያነሳው የመቼን ነው? የአኺራውን ነው። ፀሐይ አንድ ስንዝር ቀርባ ሁሉም ነፍሲ በሚልበት በሚጨናነቅበት ሰዓት አላህ ከጭንቀት ነጃ ይላል። ለማን? የሙስሊም ወንድሙን ችግር
የቀረፈ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁም ወመን የሰረ አላ ሙዕሲር የሆነ ሰው ጭንቀት ውስጥ ጥብብ ያለ የሆነ ነገር የተጨናነቀን ሰው ችግር ውስጥ የወደቀን ሰው ያግራራለት ነገሮችን ገር በገር ያደረገለት ሰው አላህ የሰረ አላሁ ፊ ዱንያ ወልአኺራ በዱንያም በአኺራ ጉዳዩን ገር በገር አላህ ያደርግለታል አሉ። ወመን ሰተረ ሙስሊመን የሙስሊምን አይብን የሰተረ ደግሞ ሰተረሁ አላሁ ፊ ዱንያ ወልአኺራ በዱንያም በአኺራ አላህ አይቡን ይሸፍንለታል። ወላሁ ፊ አውኒ አልዓብድ አላህ ባሪያውን በመርዳት ላይ ነው። ማ ካነ አልዓብዱ ፊ አውኒ አኺሂ ባሪያው ወንድሙን እስከረዳ ድረስ ለወንድም ሀጃ ስትቆም ወንድምን ለመርዳት እህትን ለመርዳት ስትንቀሳቀስ አንተን ሚረዳ አንቺን ሚረዳሽ ማን ነው? አላህ ነው። ሱብሃንአላህ። በሌላኛው ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ካነ ፊ ሀጀቲ አኺሂ በወንድሙ ሀጃ ደግሞ የቆመ ካነ አላሁ ፊ ሀጀቲሂ በሱ ሀጃ የሚቆምለት ማን ነው? አላህ። ለወንድም ሀጃ እንዲወጣስ እዚህ ስትሮራጥ ምን ስትል ያንተን ሀጃ የሚያወጣው ማን ነው? ያንቺን ሀጃ የሚያወጣው ማን ነው? አላህ ነው። ወላሂ እኔ ወንድሜን ሀጃ ላወጣ ስንቀሳቀስ ጉድለት አለ፣ ልብ በሉ፣ የተሟላ አይደለም። የኔን ግን ሀጃ ሲያወጣ አላህ ጉድለት አለው እንዴ? ወላሂ የለም፣ የተሟላ ነው። ወመን ፈረጀ አን ሙስሊሚን ፈረጃ ያደረገ ኩርበተን ከሙስሊም ጭንቀት መከራን ያነሳ የገላገለ ሰው ፈረጀ አላሁ አንሁ ቢሃ ኩርበተን ሚን ኩረቢ የውም ልቅያማ ከቅያማ ጭንቀቶች አላህ ይገላግለዋል። ሱብሃንአላህ። ስለዚህ ከነዚህ ወንድሞች ጎን እንቁም፣ አዛኝ እንሁን። አራሒሙን አዛኞች የርሐምሁሙላህ አላህ ያዝንላቸዋል። ኢርሐሙ መን ፊል አርዲ በምድር ላይ ላለ እዘኑ፣ የርሐሙኩም መን ፊ ሰማ ሰማይ ላለ አላህ ያዝንላቸዋል። ለእንስሳ የተጨነቀ ዲን ነው እንኳን ለሰው ልጅ ይቅርና። እዚህ ጋር አንድ ወንድም እንደ ጥያቄ አመጣ። ሙሲባ የሚመጣበት ምክንያት ምንድን ነው? እንግዲህ ዱንያ ላይ የሚመጣ ሙሲባ በአጠቃላይ የቅጣት አይደለም። ይሄን ልብ በሉ። ዱንያ ላይ የሚመጣ ሙሲባ በሞላ የምን አይደለም? የቅጣት አይደለም። አንዳንዴ ፈተና ሲመጣ ማለት አላህ ኢዛ አሐበ ቀውመን ኢብተላሁም ሚል ሐዲስ አለ። አላህ ባሪያዎችን ሲወዳቸው ይፈትናቸዋል እንጂማ ሙሲባ ከነቢያቶች የበለጠ የመጣበት አለ የለም። እንደ ነቢያት የተፈተነ የለም። እስቲ ነብዩን እንያ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ በጣም የምትወዳቸው የሚወዷትን ንብረቷን ምንዋን የሰጠች ኸዲጃን አጡ፣ ታገሱ። ከቁረይሾች የሚከላከልላቸውን አጎታቸው አቡ ጣሊብን አጡ፣ ታገሱ። የአቡ ጣሊብ ደግሞ አዝነዋል። ለምን? በኩፍሩ ነው ሄደው፣ ያ ልብ ያቆስላል። ታገሱ። 7 ልጆች ነበራቸው። ከ7ቱ በህይወት እያሉ 6ቱን ቀበሩ። ነብዩ ሰለላሁ ዐለይሂ ወሰለም 6ቱን በህይወት ቀበሩ። በህይወታቸው እያሉ ከሚወዷት ሀገር ተሰደዱ። እንደ ነብዩ መከራ የደረሰበት የለም። ሙሲባ መጀመሪያ መከራ የሚመጣው ፈተናው የሚበዛው በማን ላይ ነው? በነቢያቶች ነው። ከዛም እንደ ኢማን ነው። እንደ ኢማን ትፈተናል። አሊፍ ላም ሚም አሐሲበ الناس أن يقولوا آمنا وهم أن يتركوا ምንድን አሐሲበ الناس أن يقولوا آمنا وهم لا يفتنون እንደውም አንፈተንም ብለው ይገምታሉ፣ እንዲያስባሉ ነው እንዴ ያለ። ፈተና ካልደረሰ እንደው ምን የለም ነው? ኢማንህን ተጠራጥር ነው። እንደ ኢማንህ መጠን ፈተና ይመጣል፣ መከራው እንደም። ነገር ግን በዚሁ ጥያቄ የሚመጡት ፈተናዎች ሙሲባዎች በአጠቃላይ ምን አይደሉም? የቅጣት አይደሉም። ስለተጠላ አይደለም። አላህ የሚወደውን ህዝቡን ያመጣበታል፣ መከራ ያመጣበታል። አንዳንዴ አላህ ሊያጥምህ ከፈለገ ንጹህ ሊያደርግ ከፈለገ ህመሙ ማምጥቶብህ ምን አድርጎ ንጹህ አድርጎ ይወስዳል ወደ አኺራ። ትዕግስት ብቻ ነው የሚጠበቀው። በተቃራኒው ደግሞ በሌላ በኩል ደግሞ ከዚህ በፊትም የዛሬ 15 ምናምን ያየነው ይመስለኛል የመሬት መንቀጥቀጡ መከራው የተለያየ ደግሞ በምን ይመጣል? በወንጀልም ይመጣል። ظهر الفساد في البر والبحر بما كسبت ايدي الناس የሰው ልጆች ወንጀል እጅ በሰሩት ወንጀል የተነሳ በባህሩም በምድሩም መከራው ተገለጸ። አንዳንዴ መከራዎች የተለያዩ ነገሮች የአላህ ትእዛዝ ሲጣሱ ምን ሲሉ መከራ ሊመጣ ይችላል። አላህ ሲጣመጽ መከራ ሊመጣ ይችላል። ኸይር ነገር አይተ ኸይርን ጸጥ ማለት አለማበረታት፣ ሸር ነገር አይተ አለመከልከል በላይ ይመጣል። ያ ረቢ አንሳልን ብትሉ አይቀበላችሁም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከመልካም የምታዙ ከሆነ ዘዙ፣ ከመጥፎ የምትከለከሉ ከሆነ ከልክሉ። ምንድነው በጥቅሉ ሁሉም የሚመጣ ሙሲባ የምንድነው? የቅጣት አይደለም። አንዳንዴ እኛ ወንጀላችን ሊያጥብልን ከፍ ሊያደርግልን አጅራችንን አላህ ያመጣዋል።
በሌላ በኩል ደግሞ ምን አለው ወንጀልም ሆኖ ሙሲባ ሰው ድንበር ሲያልፍ የአላህ ትእዛዝ ሲያምጽ ደግሞ እንደ ቅጣትም እንደ ማስተማሪያም እንደ ደውልም አድርጎ አላህ ያመጣዋል። በዚህ በሁለቱ መንገድ ነው የምንይዘው ማለት ነው። የሁላችንም መጨረሻ አላህ ያሳምርልን። ፈተና በመጣበት ሰዓት ከሚታገሱ ባሮች መካከል አላህ ያድርገን። ወንጀል ሰርዶ ደግሞ እስትግፋር ከሚያደርጉ ሰዎች አላህ ያድርገን። ኒዕማ ሲመጣባቸው ደግሞ ከሚያመሰግኑ ባሪዎች መካከል አላህ ያድርገን። የሁላችንም መጨረሻ አላህ ያሳምርልን። የሁላችንም መጨረሻ አላህ ያሳምርልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። በላውን አላህ ያንሳልን። ሰላም አላህ ያርግልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ፍልስጤም ያሉት ወንድሞች አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። በረሃብ በተለያየ መንገድ እነሱም እየተሰቃዩ ያ አላህ አላህ ይድረስላቸው። በእነዚህ ባረመኔ እስራኤል ይሁዶች በእነሱ ላይ ደግሞ ያ አላህ የቅጣት አለንጋው በእነሱ አላህ ያድርገው። አላህ Subhanahu Wa Ta'ala ቤተል መቅዲስን በሙስሊሙ በወንድሞቻችን እጅ አላህ ያስገባል። አገራችን ላይ ያለውን ጦርነት አላህ ያንሳል። ሰላሙን አላህ ያምጣል። በየአካባቢው የሚሰሙትን መጥፎ ነገሮች በመላ አላህ ያንሳል። ሁላችን ለኸይር ነገር የምንጣደፍ አላህ ያድርገን። የሱን ብቸኛ ተመላኪነት አረጋግተን እሱን ብቻ ይዘን እሱን ብቻ ለምነን እሱን ብቻ ተማጽነን ስንደሰትም እሱን ብቻ አመስግነን ወደሱ ተጠግተን የምንጓዝ አላህ ያድርገን። ሙስሊም አድርጎ አኑሮናል። ሙስሊም አድርጎ ከሚገላቸው ባሮች መካከል አላህ ያድርገን። በእነዚህ በወንድሞቻችን የደረሰው በቤተሰቦቻችን የተለያየ ነገር ደርሷል። ብዙ ሰዎች ነው መከራውን ያገኛቸው። ያ አላህ በቃቸው አላህ ይበላቸው። የተሻለ አላህ ያምጣላቸው። የተሻለ አላህ ያምጣላቸው። ያማረውን ዱንያ አላህ ይለግሳቸው። ተቸግሮ ቤት የተቀመጠውን ያ ረብ አላህ ይለግሰው። አላህ ከጭንቀት አላህ ይገላግለው። አላህ ይገላግለው። እኛንም ከመከራ አላህ ነጃ ይበለን። መጨረሻችን አላህ ያሳምርልን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።